አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ የደስታችን ቀን ነው። በጣም ደስ የሚል ጊዜ ነበረ። አሁን ደግሞ ያበደ ጊዜ ነው እንግዲህ ያየነውና ሀይሚነት የኔ ቆንጆ ይመችሽ፣ ብሩኬ ወንድሜ ይገባሃል። ከዚህ በላይ ገና 400 ትደፍነውና ከዛም በኋላ ደግሞ ግማሽ ሚሊዮን ከዛ 1 ሚሊዮን እያላችሁ ከፍ ትሉልናላችሁ ማለት ነው ጨረቃዎቻችን። ወደፊት የኛ እንቁዎች የምር እነሱ ብዙ ነገር አልፈው ግን ያን ሁሉ ነገር ተቋቁመው ምናምን ነው እዚህ ጋር የደረሱትና ቀላል አይደለም ውዶችዬ። ባለፈውም እየተናገርኩት ነበርና እንኳን አይደለም 350 ሺህ 20 ሺህ 10 ሺህ ለመግባት እንኳን ከባድ ነው ውዶችዬ። ግን እነሱ ብዙ ውጣ ውረድ አለ። ሶሻል ሚዲያ ሰው ስትሆኑ ብዙ ነገር አለ። እንደውም ሚፍታህ አንድ ሚስጥር አውጥቶበታል ማለት ነው። ምግብ አይበላም ቪዲዮ እስኪጫን ድረስ ስራ ላይ ከሆኑ ምናምን በቃ ምግብ አይበላም ማለት ነው። ቪዲዮ ወደኛ ለማድረስ ከፈለጉና ስራ ላይ ቀረጻ ላይ ከሆኑ ምግቡን ሁሉ ይረሳዋል ማለት ነውና እስከዛ ድረስ ነው እንግዲህ መስዋዕት የሚከፍሉትና ከዛ ውጭ ደግሞ አስባችሁታል። እዚህ ጋር እኛ ጋር ሲደርስ ደግሞ ቪዲዮውን አይተን እኛ ብዙ ስም የምንሰጣቸው ነገር አለ ታውቃላችሁ፣ ባልነግራችሁ ማለት ነው። ያለፈውን ጊዜያት እንኳን ስንት ነገር አሳልፈዋል ውዶቼ፣ እየተሰደቡ እየተረገጡ በቃ ስንት ነገር እየተባሉ ያለ ስም እየተሰጡ ምናምን ብዙ ነገር አለና ያንን ሁሉ ችለው አቀውበት በቃ አለ አይደለ የሆነ ነገር ሲያመጡ ያ ነገር ይሄ ነገር እንደሚፈጠር በቃ አለ አይደል ኔጌቲቭ ሰዎችም እንደሚኖሩ በቃ ሁሉም ሰው በጥሩ መንገድ እንደማያየውና መጥፎም እንደሚኖር ያውቃሉ። ግን ደግሞ ያንን ሁሉ ተቋቁመው ችለው በጥንካሬ በጉብዝና ያለውን ነገር ተዋጥተው ፕላን እስካደረጉበት ጊዜ ድረስ ቀጥለውት ብዙ ነገር አሳልፈው ብዙ ነገር ሆነው እንግዲህ እዚህ ጋር ደርሰዋል ማለት ነው ውዶቼ። እኛም ማናቀው ደግሞ እኛም ማናየው ከካሜራ ጀርባ ደግሞ ብዙ ነገር ይኖራል ማለት ነው። በስራቸው ዙሪያ ተቋቁሞ ያለፉት ነገር ማለት ነውና ውዶችዬ እነዚህ እንቁ ምርጥዬ ልጆች ተሳስበው እንደዚህ እጅ ለእጅ ተያይዘው ተጋግዘው ባለው ነገር በቃ የሆነ እኔ እንጃ አላቅም። ብቻ ይመሻችሁ፣ ቃል የለኝም ለእናንተ ሁሌም ነው የምናገረው ማለት ነው ውዶቼ። እና መልካም ምኞታችሁንም አስቀምጡላቸው። ከዚህም በኋላ ደግሞ ገና የሀይሚዬ 300 ሺህ ኬ አለ ማለት ነው። ብሩኬ እንግዲህ ያሰበው ነገር ነበረ የሱን 300 ኬ ማን ነው የሱን 350 ኬ የቅመሜን ደግሞ 300 ኬ አድርጎ አንድ ላይ አርገው ሊያከብሩ አስበው ነበረ ማለት ነው። እና አስቦ ነበር እሱ እንደዛ አድርጎ ለማክበር አስቦ ነበረ። እንግዲህ ሀይሚነት ደግሞ ቀደመችው ማለት ነው። የኔ እንቁ በጣም የምትገርሚ እኮ ልጅ ነሽ፣ የምሬ ነውና ሁላችንም የምንለው ነገር ነው። የሴት በላይ ነሽ አንቺ። ከአንድ ወንድ ልጅ ስኬት በስተጀርባ አንዲት ጠንካራ ሴት አለች የሚባለው ላይክ እንደ ሀይሚዬ አይነት ሴት ነው ማለት ነው። ከአንድ ሴት ልጅ ስኬት በስተጀርባ ደግሞ አንድ ጎበዝ የሆነ ጠንካራ ወንድ ሰርቶ የሚያሰራ አላማ ያለው ጀግና ወንድ አለ ማለት ነውና የሁላቸውም ስኬት ዝም ብለው አይደለም የደረሰው። ሁለታቸውም እኩል ተጋግዘው እኩል ለፍተው እኩል ጥረው ነውና ሀይሚዬ ለብሩኬ ጥንካሬው ነች፣ ብርታቱ ነች፣ ሁሉ ነገሩ ነች። ብሩኬ ደግሞ ለሀይሚዬ እንደዚሁ ጥንካሬው ብርታቱ የሁሉ ነገሩ የስኬት ቁልፍ ብሏታል እሱ ሲጀምር ማለት ነው። እና አንዳቸው ለአንዳቸው እየተሳሰቡ ለዚህ መብቃታቸው ጀግኖች ናቸው የኔ ወዶች። ከዚህም በላይ ከፍ ከፍ በሉልን፣ ሁሌም ተደሰቱልን፣ ሁልጊዜም ሳቁልን፣ ሁሌም ድግስ ይሁን፣ ሁሌም ሳቅ በሳቅ ይሁን። በቃ እኔ እንጃ ከዚህ በላይ ምን ማለት እንዳለብኝ አላቅም። ብቻ የእነሱን ደስታ እንዲ ማየት ራሱ እንዴት እንደሚያስደስትና ኦዲየንስም ደግሞ ጨረቃ ፋሚሊ ትለያላችሁ ነው የምላችሁ። የምሬ ነው ትለያላችሁ። በቃ የሰው እድገት የሚያስደስታችሁ ቅልብ ያላችሁ እንቅልፍ አታችሁ ሁሉ ሼር እያደረጋችሁ ቻናላቸውን የምሬን ነው። በቃ እኔ በጣም ብዙ ሰው አይቻለሁኝ፣ በጣም ብዙ ሰው ማለት ነው የጨረቃ ፋሚሊ ብዙ ሰው ከነሱ በላይ ከባለቤቶቹ በላይ እናንተ ተጨንቃችሁ ላይክ አንድ መጣች፣ ሁለት መጣች፣ 3 ቀረች፣ እንደዚህ አለች ምናምን እያላችሁ እየተጨነቃችሁ ቻናላቸውን 30 ጊዜ እያያችሁ እየተጨነቃችሁ ምናምን ሼር እያደረጋችሁ በቃ አለ አይደለ 350 ኬ ለማስገባት 300 ኬ ለማስገባት የምትሮጡት ነገር የምታደርጉት ጥረት የሚደነቅ የሚገርም ሰዋዊነት ባህሪ ያላችሁ ቅን ልብ ያላችሁ ናችሁና የምትገርሙ ሰዎች ናችሁ። ፈጣሪ ይሄን ልባችሁን ደግሞ አይቀይርባችሁ። ኦዲየንስ ለአንድ የሶሻል ሚዲያ ሰው ለአንድ ዩቲዩበር በጣም ትልቅ ነገር ነው ውዶቼ። ሀይሚዬና ብሩኬ በጣም ተወዳጅና ቅልብ ያላቸው የዋሆች ስለሆኑ ፈጣሪ ሰው ሰጥቷቸዋል። እና ጨረቃ ፋሚሊ ላይክ ተመልካች ሳይሆን ቤተሰብ ነው። ቤተሰብ በቃ ቤተሰብ የሆነ እንደ እህት እንደ ወንድም እንደ ልጅ
ላይክ እንደ እናት ምናምን ሆናችሁ ብዙ የምትመክሩ ሲያጠፉ፣ ከዛ ደግሞ እንደዚህ ቻናላቸውን እንዳልኩት ሼር እያደረጋችሁ የምታበረታቱ፣ ከዛ የሆነ ነገር ይዘው በሚመጡ ሰዓት ስራ ሲጀምሩ ወይ ደግሞ የሆነ ነገር በሚፈጠር ሰዓት ልጆቻችሁ ወይም ደግሞ እህት ወንድሞቻችሁ ወደ ሌላ ወደ መጥፎ ነገር ውስጥ እንዳይገቡ ጥረት የምታደርጉ፣ በተቻላችሁ አቅም ጥሩ አስተያየት እየሰጣችሁ ምክር የምትለግሱ፣ ሁለቱንም በአንድ አይን የምታዩ ምርጦች፣ የምሬ ነው ምርጦች ናችሁ። አብዛኛው የጨረቃ ፋሚሊ በሚባል ደረጃ በጣም እንደምትወዷቸው ነው የማውቀው፣ እስከዛሬም ድረስ የተረዳሁትም ነገር ማለት ነው። እና እንደዚህ ሲከፋቸውም የሚከፋችሁ በጣም ከራሳችሁ አብልጣችሁ ሁሉ እንትን የምትሉ የምትጨናነቁ፣ በቃ ስለነሱ በጣም አብዝታችሁ የምትጨነቁ፣ በጣም እነሱ ጥሩ ደረጃ ደርሰው ማየት የምትፈልጉ ብዙ ናችሁና ብቻ ምስጋና ለእናንተ ያንሳችኋል። ኦዲየንስ በጣም ትልቅ ነገር ነውና ይመቻችሁ፣ ቀጥሉበት። አሁንም ሀይሚዬና ብሩኬን ጨረቃዎቻችንን ይዘን ወደፊት ማለት ነው ወደፊት ብዙ ነገር ይጠብቀናል ብዬ አስባለሁ። አላህ እድሜና ጤና ይስጠን፣ ሁላችንም ባለንበት አላህ ይጠብቀን። እህቶቼ ባላችሁበት አላህ ይጠብቃችሁ። የእናንተንም ሀሳብ ሁሉም የተመኛችሁትን ሁሉ ተሳክቶላችሁ ወደ ሀገራችሁ በሰላም ትገቡ ያርጋችሁ። ሀገር ቤትም ያላችሁ ያሰባችሁት ይሙላላችሁ፣ የልባችሁን መሻት ፈጣሪ ይፈጽምላችሁ። እና ለሰው መልካም የሚያስበው ሁሉ፣ ለሰው ቅን ነገር የሚያስብ ሁሉ፣ የሰውን እድገት የሚፈልግ በሙሉ የራሱንም መንገድ ነው የራሱንም ህይወት ነው የሚያሳምረው ማለት ነው ውዶቼ። እና ከዛ በተጨማሪ ማለት የምፈልገው ነገር ምንድነው፣ በሀይሚና በብሩኬ ብዙ የተዋወቃችሁ እህቶች አላችሁ። ጨረቃ ፋሚሊ ሲባል ሲጀመር ቤተሰብ አንድ ነው፣ በቃ ሁሉም አንድ ነው። ስለዚህ እዚህ ቲክቶክ ላይ የትኛው ሚዲያ ላይ የሆነ ነገር አሁን ሀይሚዬና ብሩኬ ወደፊትም የሆነ ነገር ድራማም ብቻ የሆነ ነገር ሲጀምሩ እንደዚህ መጠላላት ምናምን የለባችሁም። አውቃለሁ እልክ ነው እንደዛ የሚያደርጋችሁ ምናምን፣ ግን ደግሞ እህቶቻችሁ ጋር እንዳትጣሉ አሁንም ይሄን ነገር እያስተካከላችሁ ምናምን፣ አሁን ያላችሁበት ነገር ጥሩ ነው። ወደፊትም ደግሞ እንደዛ እያደረጋችሁ ነው መሄድ አለባችሁ ማለት ነው። ምክንያቱም የስደት እህት የምትረዳት አንዲት የስደት እህቷ ነች። ገባችሁ? ከማንም በላይ የምትረዳት እሷ ነች። እና እንደዛ ነው መሆን ያለባችሁ። መተባበር፣ እርስ በርስ መተባበር መቻል አለባችሁ። ገባችሁ? እርስ በርስ መደጋገፍ መቻል አለብን እኛ። እና እንደዛ ነው ውዶቼ። በተረፈ ያለው ነገር አሁን ያላችሁበት ሁኔታ፣ አሁን ያለንበት ሁኔታ በጣም ደስ ይላል። ቀጥሉበት፣ በርቱልን። ጨረቃዎቻችን እንኳን ደስ ያላችሁ። ሀይሚነት የኔ እንቁ አንቺ ትለያለሽ፣ የምር ትለያለሽ። ደግሞ መድረክ አያያዟ እንዴት ነው ባካችሁ! በጣም እኮ ነው የሚያምርባት ሀይሚ ማለት ነው። ተዋናይ ነች የሆነ እንዴት ነው ጋዜጠኛ ብትሆን ሁሉ በቃ ያዋጣታል ነው የምላችሁና ብቻ ይመችሽ ሀይሚዬ፣ አንቺ ትክክለኛ ሴት ነሽ። እና ብሩኬ የዋህና ገራገር ልብ ስላለው አንቺን የመሰለ ልዕልት የሆነች አስተዋይ እንቁ ሴት ሰጥቶታል። አንቺም ደግሞ አሪፍ ልብ ያለሽ ስለሆንሽ ብሩኬን የመሰለ ወንድ ሰጥቶሻል ማለት ነው። እና ሁለታችሁም በቃ ታምራላችሁ፣ ሀብ እንዳለው እንዲህ ታምራላችሁ ብሏልና እውነት ነው። እንደዚህ በጣም ውብ ናችሁ፣ የምሬን ነው። በጣም ውብ ናችሁ ነው የምላችሁና ደግሞ ከሙሽዬ ጋር ወዳ ወዲ ሸብረብ ስትል ምናምን ነገር እንዴት እንደሚያምሩ ወይኔ! ከአይን ይጠብቃችሁ፣ ከሰው አይን ይጠብቃችሁና ከምቀኛ ከሁሉም ነገር ከመጥፎ ነገር ሁሉ ፈጣሪ ጠብቃችሁ፣ ሰላማችሁ ብዝዝት ይበልልን። እና ደግሞ አብዛኞቻችሁ የቤቱ ምርቃት ነው እያላችሁ ከዛ ብዙ ሰው እንደዚህ ያለ ኮሜንት ስር ማለት ነው፣ ኮሜንት ላይ እንደዛ ገምቱ ያልኳችሁ ኮሜንት ላይ በጣም ብዙዎቻችሁ የቤቱ ምርቃት ነው እያላችሁ ነበር። እና እኔም አላስታወስኩትም ነበር እሱን ነገርና እንዴ እንደዛ ነው የሚሆነው። በእርግጠኝነት ሀይሚዬና ብሩኬ የሆነ ፕሮግራም አዘጋጅተው ከዛ ሙሽዬን ጠርቷት ምናምን ነገር ነው ብዬ ነበር ያሰብኩት ማለት ነው። ከጓደኞቻቸው ጋር አሪፍ ጊዜ አሳልፎ ነው በቃ ብዬ እኔም ወደ እናንተ ተቀላቀየ ነበር። በቃ አታዋጡኝም፣ እሺ የኔ ውዶች ስቀልድ ነውና አሁን ያው 350 ኬ ሆኗል ማለት ነው። ብቻ ይመቻችሁ። ከዛ ቀጣይ ደግሞ 300 ኬ ከዛ ደግሞ የቤቱ ምርቃት ምናምን ይቀጥላል ማለት ነው። ኢንሻአላህ ያላህ ፍቃድ ነው እንግዲህ ኢንሻአላህ ሁሉም ነገር በጊዜው ይሆናል ማለት ነው። የኔ ውዶች መልካም ምሽት ይሆንላችሁ። ባይ ባይ።